ከእንግዲህ በአማራ ሞት መንገስ የለም። ኢትዮጵያ ከምትፈርስ እኔ ልሙት እያለ ለብዙ ሺህ ዓመታት የታገለ የቆሰለ አካሉ የጎደለ ቤት ንብረቱ የፈረሰና ውድ ሕይወቱን እየሰዋ ዛሬ ላይ ያደረሳት አማራ በዘመናችን ተከብሮ ሊኖር ይቅርና ሰው መሆኑ እንኳን ተክዶ ጠርዝ በረገጡ የኦሮሞና የትግራይ ጎጠኞች ጥላቻ ስቃይ የተቀበለ ከግማሽ ክፍለ ዘመን በላይ ተሻገረ። በሀገሬ ላይ የከፈልኩት ዋጋ እንኳን ቢቀር እንደ ዜጋ ሰርቼ ልኑር ቢል አንተ እስካለህ ድረስ ቁርጥራጭ ሀገር መፍጠር አንችልም። አክሱም፣ ላሊበላ፣ ፋሲል ወዘተ እያልክ የእኛን መንደር አላነሳህም፣ ይልቁንም ጡት ቆርጠህ ነበር የሚል የመግደያ አጀንዳ ፈጥረው በዓለም ላይ ያልተፈጸሙ የጭካኔና ተከታታይነት ያላቸው ወንጀሎች ፈጸሙበት። ትናንት ሁሉንም ያስተማረን አማራ ነው ብለው የሬዲዮና ቴሌቪዥን መድረክ ያሞቁ የነበሩ የህወሓት ስሪት ብሔር ብሔረሰቦች አንዲት ቀን ለደቂቃዎች እንኳን አማራ ለምን ይገደላል ብለው ሲጠይቁ ማየት የምጽአት ያህል ርቋል። በአብዛኛው በአማራ ልሂቃን ተሳትፎ ተመስርተው በሰላሙ ጊዜ እንወክልሃለን፣ ድልድይ እንኳን ባይኖር ወንዝ ፈጥረን ድልድይ እንሰራልሃለን ሲሉ የነበሩ አስመሳይ ኢትዮጵያዊ ፖለቲከኞች ወደየሰፈራቸው ገብተው ኑሯቸውን እየገፉ ወይ አማራው አሸንፎ እስኪመጣ ካልሆነም ጠፍቶ እስኪያልቅ አድፍጠው ይጠብቃሉ። አለባበሱን አሳምሮ ወንጌል ልስበክ ልዘምር እያለ የአማራን የዋህ አማኝ በየአውደ ምህረቱ ቦታ ይጠበው የነበረ የሰላም ቀን አርበኛ ሰባኪና ዘማሪ የአማራ እናቶች ሕፃናትና አረጋውያን ሞት ለእሱ የስብከቱ አካል አይደሉም። ቤተ ክርስቲያን ይሰራ፣ ልማት ይስፋፋ ወዘተ እያሉ በዓመት አንድ ጊዜ እስከ ሩብ ሚሊዮን አበል የሚከፈላቸው ጳጳሳት አማራ ሲታረድ፣ ቀሳውስት ሲገደሉ፣ መነኮሳት ሲደፈሩ፣ አብያተ ክርስቲያናት በከባድ መሳሪያ ሲወድሙ፣ ብርቅዬ ሊቃውንት እየታደኑ ሲረሸኑ እነሱ አልሰሙም። መገበሪያ ሰፍሮ ለስጋ ወደሙ የሚቀርበውን ንጹህ ስንዴና ወይን አምርቶ የሰበካ አባልነቱ እንዳይቀር በማለት ጤፍና የቤት እንስሳቱን እየሸጠ በድህነት የሚኖረው አማራ ቢሞት ለእኛ አባቶች ዜናው አይደርሳቸውም። ዛሬ አማራ በሚኖርበት አካባቢ ብርሃኑ ጁላ መስጅድ ሲያቃጥል ለአህመዲን ጀበል ይሁን ለጣሂር መሐመድ የብልጽግናን ራዕይ እንደማሳካት ስለሆነ ቆሞ ያጨበጭባሉ። አዲስ አበባ ላይ ከ20 በላይ መስጅዶች ፈርሰው ህዝበ ሙስሊሙ ማምለኪያ ቦታ በማጣት አዝኖ በየቤቱ ሲቀመጥ ለኢትዮጵያ እስልምና ጉዳዮች ወይንም ሀጂ ኢብራሂም ቱፋ የሚባል ካድሬ ለሚመራው መጅሊስ ዜናው አልደረሰውም። ምክንያቱም የፈረሰውና የተቃጠለው የአማራ ንብረት እንጂ የእግዚአብሔር ወይንም የአላህ ቤት አይደለምና። ዘንድሮ አማራ በጦርነት ላይ ባይሆን ኖሮ 150 የሚደርስ የቅፈላ ፖለቲካ ፓርቲ አብይ አህመድን አጅቦ ዳግም ለማንገስ ይቋቋም ነበር። አማራ በየዘመናቱ እምቢ ለሀገሬ ብሎ ከሳት ጋር ሲፋለም ብልጣብልጡ የፊደል አርበኛ ከረቫት አሳምሮ ማይክ እየቀማ አጋፋሪ ሲሆን ዓመታትን የተሻገርን ቢሆንም ያ የሞኝነት ዘመን ማለፉን ያልተረዱ የስልጣን ረሃብተኞች ያንኑ ስልት ይዘው ብቅ ብቅ ማለት ጀምረዋል። በአንድ በኩል በዲያስፖራው ሸምጋይ መስለው የፋኖን ትግል አቅመቢስ በማስመሰልና ተጨማሪ እድል እንዳስገኙ በመዋሸት ከ4 በላይ መንግስታት ላይ ተሳትፈው የቆሸሸ ታሪካቸውን በአማራ ፋኖ ጀግኖች ደም ተጠልለው ለመንጻት፣ በሌላ በኩል ራሳቸውን የፖለቲካ አልፋ ኦሜጋ አድርጎ በማቅረብ ፋኖ ውስጥ ትግሉን ቅርጽ የሚያስይዝ በቂ እውቀት እንደሌለ በማስመሰል ማይክ የመንጠቅ ልምዳቸውን ለመተግበር በየአቅጣጫው እየዳከሩ ነው። እነዚህ ትግል ጠላፊ የፖለቲካ ክሱራን የነሱ ሚና ጎልቶ እንዲታይላቸው በደም እየመጣ ያለውን የአማራ ልጆች ድል ለመሰልቀጥ የራሳቸውን ዓላማ አስፈጻሚዎች ከፊት በመደርደር የመሪነት ሚና እንዲጫወቱና እነሱ የሚሉትን እንዲተገብሩ ከማመቻቸት በላይ ትላንት ስልጣን ወደ ሰሜን አይመለስም ብሎ ግንቦት 7 ላይ ሲያጨበጭብ የነበረውን የደህዴን ካድሬ መሳይ መኮንንን
የአማራ ታጋዮች ትግራይ ላይ ወንጀል ፈጽመዋል ብላ የወልቃይት አማራን በዘር ማጥፋት እንዲከሰስ ለዓለም አቀፍ ማህበረሰብ ምስክርነት የሰጠችውን መዓዛ መሐመድን የሚዲያ ካውንስል መሪ እንዲሁም የጸረ አማራው አብዲ ኢሌ ለአድናቂ የሆነውን ትንግርቱ የሚባል የብአዴን ካድሬ የቡድኑ አፈቀላጤ በማድረግ የ1983 ዓመተ ምህረትን ጸረ አማራ የለውጥ ታሪክ ደግመው ለመጻፍ ደጅ ደጁን እያዩ ይገኛሉ። በጨው ደንደስ በርበሬ ተወደስ እንደሚባለው በዚህ ከላይ በተጠቀሰው የትግል ጠላፊው ስብስብ ውስጥ አንድም አማራ ወይንም የአማራ ስነልቦና ያለው ፖለቲከኛ ወይንም ጋዜጠኛ የለም። የንቅናቄው መሪ ተብለው ከፊት የተሰለፉት 3 ወይንም 4 ሰዎች ከብአዴን ጋር ጥብቅ ቁርኝት ያላቸው ለህወሓት ቀድመው የገበሩና ወያኔ ከፊት ከሌለች ወደ 4 ኪሎ መግባት አንችልም የሚል የተሸነፈ ስነልቦና ይዘው የቆሙ ፈሪ ግለሰቦች ናቸው። ይህ በፖለቲካ የቀነጨረ በሴራ የደለበ ስብስብ ፋኖ ከውጊያ ውጪ ምንም ግንዛቤ ስለሌለው ካሸነፈ በኋላ ቁጥር በማመጣጠን ሰበብ ወደ ቤቱ እንሸኘዋለን ብሎ አቅዷል። ይሉሽን ባልሰማሽ ማለት እንደዚህ አይደል? እንዲህ አይነቱ ደካማ የሴረኞች ስብስብ እንኳን የ70 ሚሊዮን አማራን የዘመናት ጥያቄ ለመመለስ ይቅርና አንዲት አውራጃ ላይ ቢነግስ እንኳን ባለፉት 34 ዓመታት እንደሆነው ሁሉ አማራውን ከሳሽም ምስክርም ሆኖ ከማስፈጀት የሚመለስ አይደለም። ዛሬ ዘመኑ ተቀይሯል። ትግሉም ጥያቄውም ድሉም ስልጣኑም የአማራና የአማራ ልጆች እጅ ላይ እንጂ በብዙ ሺህ ማይል ርቆ ይቅርና እዛው ባህር ዳር ካጎታቸው ጋር ቢራ እየጠጡ መሪ ነኝ የሚሉት ባለ 5 ጣት ባለቀለበቶችም የአማራን ትግል የመወሰኑ ቅንጣት አቅም የላቸውም። ካላመንክ ባንዳዎቹን ማስረሻን ኢያሱንና ሙሐቤን ጠይቃቸው። በሚሊዮን የሚቆጠር የታጠቀ ፋኖ የሞተለት ባለው የህልውና ትግል ውስጥ ገብቼ ፋኖ ሰንዳፋ ሲደርስ በድርድር ሰበብ እነክሳለሁ ብለ ሻንጣ ያስተካከልክ በሙሉ ለቀድሞ ስህተት ንስሐ ለመግባት ተዘጋጅ። በድሉ ማግስት ገዳሙም መስጂዱም ለአማኞች ነፃ ይሆናሉና። ከዚህ ውጪ የእንትና አማካሪ የአቶ ከሌ ኮከብ ቆጣሪ ምናምን ብለ ብትጋጋጥ ማርያምን እልሃለው እሳት የለበሰው ነፍጠኛው ፋኖ ህይወቱን የገበረበትን የእናት አባቱን ህይወት ሀብትና ንብረት ያጣበትን የነጻነት ትግል አሳልፎ የሚሰጥበት የንፋስ መግቢያ እንኳን ጭላንጭል አታገኝምና አትድከም። አማራ ጠመንጃ ተሸክሞ የተዋጋ ለጩልሌዎች የሚያስረክበው ስልጣን የለም። ፋኖ ይተኩሳል፣ ያሸንፋል፣ ይነክሳል። ከእንግዲህ በአማራ ሞት የሚነክስ ሴረኛ አይኖርም። አበቃው። ትግሉም ድሉም የፋኖ ነው። ከአዳባይ የካቲት 5 2018 ዓመተ ምህረት